سلام تعنا هبلنا زخبركم تقاتلتي مدبات إيريفوس يوتيوب channel كما يتنحو دلمي بزعبا هلو كنزات هاجرنان أب زباغن أفريكان على منزل رأيو زلو حدش معبالتات زدش حادتر مدب حيزنا نباخم قريبنا لنا كما تروك سافتا مدبنا مسانا خطنحون كتكاتو لنان بخبري نعدم يسو جنرال باجا دبلينو بيبال ماني أمنال ትክክለኛ ስሙም አትንኩት ደበሌ መሆኑን የኢትዮጵያ ሕዝብ ያውቃሉ። ቪዲዮን ወደ በኋላ መለስ ብያሳያችኋለሁ። የቀይ ባህር ዘማች ነን ከሚሉት አንዱ አዝማች ጀነራል ባጫ ደበሌ ነው። ጀነራል ባጫ ደበሌ እዋጓለው ከሚለው ከሻቢያ ጋር አንድ ወቅት ተማርኮ የሻቢያ የኪነት ቡድን ውስጥ በዘፋኝነት በአስተዋቂነት በተወዛጅነት ይሰራ እንደነበረ ስንቶቻችሁ ታውቃላችሁ? የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሐርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ ቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ በሻቢያ ተማርኮ የሻቢያ የኪነት ቡድን ውስጥ ሲያገለግል ነው የምትመለከቱት። ተወዛዋዡን አትንኩት ደበሌ ለምን አንመለከተው? እስኪ ተመልከቱት። እንግዲህ አንዱ የአብይ አህመድ ዝነኛው ጀነራል የሻቢያ ምርኮኛ ነው። ከብርሃኑ ጁላ ጀምሮ በሻቢያ ያልተማረከ የአብይ አህመድ ጀነራል የለም። የብልጽግና ጀነራሎችም አክቲቪስቶችም ሳይቀር የሻቢያ ምርኮኞች ናቸው። እነዚህ ናቸው እንግዲህ ቀይ ባህር እንዘምታለን የሚሉት የአብይ አህመድ አምባሳደር ነን የሚሉ እነ ሌንጮ ባቲ ምናምን የሚባሉ ሰዎች የኤርትራ በረሃ ውስጥ በታጋይነት ቁጭ ብለው ማሽላ አገዳ የሻቢያን የማሽላ አገዳ ሲያጭሉ እንደነበረ ስንቶቻችሁ ታውቃላችሁ? እነዚህ ናቸው እንግዲህ መልሰው ሻቢያን ካልወጋን የሚሉት። ወዳጄ መልሰ ይዘ ሄደህ ምትማግደው ኢትዮጵያዊ ወጣት በተአምር አይኖርም። አሞንጎ ኤርትራን ኢትዮጵያን ተፈጢሩ ዘሎ ፖለቲካዊ ምትፍናን ሰማይ አሪጉላብ ዘሎ እዋን ብዙሓት ሰባት እስተፈላለየ ሕቶን ርእቶን ከቅርቡ ይስማዑ። እቲ ዝበዝሕ ንምህላውን ዘይምህላውን ኩናት አሞንጎ ኤርትራን ኢትዮጵያን ዝምልከት ከሆን እንከሎ ዝተወሰነ ድማ ንኻልእ ፖለቲካዊ ኩርናዓት ዝዳህሰ እዩ። ሓደ ካብኡ ድማ ናብ አዲስ አበባ ዝርከብ ኤምባሲ ኤርትራ ዝምልከት እዩ። ኤርትራን ኢትዮጵያን ድሕሪ ኣብ 2018 ዘኸተመኦ ስምምዕ ሰላም ኣብ ክልቲኡ ሃገራት ኤምባሲታት ከፊተን ኣገልግሎት ክህባ ምጽናሕን ዝፍለጥ እዩ። ኩናት ክልል ትግራይ ተወሊዑ ናብ ስምምዕ ፕሪቶሪያ ምስ ተበጽሐውን ብዙሕ መስገድላትን ሽግራትን ተሓሊፉ እቲ ኤምባሲታት ኣብ ንቡር ስርሑ ክቕጽል ይተራዩ። እታ ንኽልቲኡ መንግስታት መፈላለየት ነጥቢ ዝነበረት ስምምዕ ሰላም ፕሪቶሪያን ንዕኡ ስዒቡ ዝመጸ ምዕባልታትን ግን ምዕጻቕ ኤምባሲታት ክልቲኡ ሃገራት ከም ዝቕጽል ስጉምቲ ክውሰድ ከም ዝኽእል ብዙሓት ዝገመትዎ ነይሩ። እቲ ምክራር ካብ ግዜ ናብ ግዜ ኣብ ዝቐጸለሉ ድማ ብዘይካ መግለጺታት ምውጻእ ወግዓዊ ዝኾነ ግብረ መልሲ ምክብባል ኤርትራ ናይ ኢትዮጵያውን ናይ ኤርትራ ኤምባሲያን ክዓጽዋ ይተራያን። እዚ ከም ምኽንያት ዝቐርብ ዝነበረ ድማ ክልቲኦም መንግስታት ውሽጣዊ ስምምዕ ገይሮም ጸላእትና ዝብሎም ኣካላት ንምብላዕ ዳ እምበር ኣብ ባይታ ስለ ዝተጎራፈጡ ይኮነን ሓድሽ ነገር ክህሉ ይኽእል እዩ ዝብል ነበረ። እዚ ግምት እዚ ግን ርሑቕ ከይሰጎመን ከይከደን እዩ ብክውነት ተበሊዑ። እቲ ዝነበረ ርክባት ሓደ ድሕሪ ሓደ ካብ መብታኹን ላዕሊ መንግስታት ብደረጃ ሚድያ ይኹን መግለጺታት ተረርቲ ቃላት ዝሓዘሉ ኩናት ክኸፍትዮም ተራዮም። በዚ ድማ እቲ ተስፋ ዝነበሮ ክምለስ ዝህረፍ ዝነበረ ሰላም ክልቲኡ ሃገራትን ህዝብታትን ሃጢሙ ተረፈ። መንግስቲ ኢትዮጵያ ንኤርትራ ንምጽላምን ንምውራርን ኣበርቲዑ ክሰርሕ እንከሎ ኤርትራ ድማ ሸለል ብምባል ግብረ መልሲ ብዘይምሃብ ብዙሕ ክትዕገስ ዝፈተነት ትመስል ነይራ። መስመር ሰሓቲ መግለጺታት ክወሃብ እንከሎ ግን ሓጺርን ገላጽን መልእኽቲ ብምሕላፍ ጉዳይ ከም ዝዕጽያ ክትገብር ትረአ ነይራ። ዝኾነ ኮይኑ ኤምባሲ ኤርትራ ኣብ ኢትዮጵያ ሓንሳብ ሰላይ እዩ፣ ሓንሳብ ዶላር ናብ ኤርትራ ዝልኽ ትካል እዩ፣ ሓንሳብ ክዕጾ ክምርመር ኣለዎ ዝብሉ ሓሳባትን ስነ መጎተታትን ይለዓል ነይሮም እዮም። እንተኾነ ግን ክሳብ ሕጂ እቲ ኤምባሲ ክዕጾ ይተራእየን ዘሎ። ከም ርእቶ ብዙሓት ድማ ኤምባሲ ኤርትራ ኣብ ኣዲስ አበባ ምህላው ጥቕምታቱ ዝበዝሓሉ ግዜ ብምሕላፉ ክዕጾ ኣለዎ ይብሉ። ደረጃ መንግስትን ሰበስልጣናትን ከምኡን ዝተወሰኑ ሚድያታት ዝህቦ መግለጺታት ኤርትራ ከም ክልል ክትረአ ልኡላውነታ ክድፈር ሃገርነታ ክድምሰስ እንዳትሰርሐ ወግሕ ፀብሐ ክንወረኩም እንዳተባለ ምህላውቲ ኤምባሲ ሕቶ ዝፈጥር እዩ። ኣብዚ ሰዓት ንመንግስታት ኤርትራን ኢትዮጵያን ካብ ዘራኽብ ዘባትኽ ስለ ዝበዝሕ ድማ እቲ ኤምባሲ ንብረቱ ጠቕሊሉ ዓዱ ክኣቱ ከም ዝግባእ ብዙሓት ይሰምዑ።
ንኤርትራ ዝምጥን ንሃገርነታን ልኡላውነታን ዝኽብር ዶባታን ባሕራን ብዝግባእ ዝኣምነሉ ከም ጎረቤት እምበር ከም ኣካል ኢትዮጵያ ዘይርያ መንግስቲ ምስ ተተኽለ ድማ እቲ ክኸውን ዘለዎ ክኸውን እዩ እንተዘይኮይኑ ግን ኣብ ማእከል ኢትዮጵያ ተቐሚጥካ ምስ ሃገርካ ዘዋርድን ዝዝልፍን ክወረእካ ከጥፋእካ ዝብለካ ሓይሊ ኾንካ ኣገልግሎት ምሃብ ግዚኡ ከም ዘይኮነ ይዝረብ ብሓፈሻ ነቲ ነጥቢ ንምጥቕላል መንግስቲ ኢትዮጵያ ኣንጻር ኤርትራን ልኡላውነታን ዝኸዶ ዘሎ መገዲ ንኢትዮጵያ ኹን ንህዝባ ከምኡውን ንልኡላውነታ ሓደጋ ዝኸውን እዩ መንግስቲ አብይ አሕመድ ናብ ኤርትራ ገጹን ምትኳስ ምሉእ ዘይጉድል ዓቕሚ ከም ዘለዎ ይዛረብ ኣብ ባይታ ግን እቲ ሓቂ ካልእ እዩ ከምቲ ኣብ ንእሽተይ ዝተኣምነ ኣብ ዓብውን እሙን እዩ ዝበሃል ብፋኖን ህወሓትን ክእመን ዘይከኣለ ብልጽግና ኣብ ኤርትራ ተኣክል ብሰራዊት ንበሎ ወተሃደራዊ ልምድን ተመክሮን ዝበሰረት ሃገር ህዝቡ ይኹን ካልኦት ኣካላት ከምኡውን መሻርክቱ ከኣምንዎ ክጽገሙ እዮም ዝኾነ ኣውፋሪ ዘለዎ ከውፍርን ከሎ ክኸስብ ዳ እምበር ክኸስር ኢሉ ኣይጅምርን እዩ ክሳራን ተጋጢሙ ከም መገዱ ምፍታሕ ዳ እምበር ከም ተኸስር እንዳፍለጥካ ዝእቱ ዕዳጋ የለን ኣብይ ዝገብሮ ዘሎ ግን ብኣንጻሩ እዩ ክሰዓር ካብ ስልጣን ክሰናበት ከም ዝኽእል እናፈለጠ ንቕድሚት ይሃድም ኣሎ ዋላ እኳ ክሳብ ሕጂ ኣብ ባይታ ሓንቲ ጥይት ኳሕ ንምባል ዘይደፍር ይኹን ብሜድያታትን መግለፂታትን ግን ዓሰብ ይኹን ኣፍ ደገ ባሕሪ ኣብ ኢዱ ከም ዝኣተወ እዩ ክፍክር ዝውዕል ኣሎ ኣብ መወዳእታ ኣብ መንጎ ህዝብታት ኢትዮጵያ ብገዛእ ርእሶም ሰላም ክኸውን ካብኡ ሓሊፉ ድማ ህዝብታት ክልቲኡ ሃገር ሰላም ክኸውን ነጊዱ ሓሪሱ ሰሪሑ ወፊሩ ብድሓን ቤቱ ክምለስ ናይ ኩሉ ምንየት እዩ እዚ ክኸውን ግን ከቢድ መስራሓት ክሓትት ባህርያዊ እዩ ሓደ ካብኡ ንኸም በዓል ቀዳማይ ሚኒስትር አብይ አሕመድ ዝኣመሰሉ ውዕለቶም ብቁልጡፍ ዝርስዑ መንግስታት ብምእላይ ሰላም ዝዞባ ምርግጋፅ እዩ ብዙሓት ኤርትራውያን እውን ኣብዚ ኩናት ምስ ኣብይ ተደሚርና ንኢሳያስ ክንወግኦ ኢና ዝብል ሓሳብ ሒዞም ይቀላቀሉ እዮም እቲ ክወሃቦም ዘለዎ ሓደን እንኮን ለባም መልሲ ድማ እቲ ናይ ውሽጥና ምስ ናይ ደገ ኮይንና ክንፈትሖ ዝከኣል ኣይኮነን ምክንያቱ ናይ ደገ ምዃኑ ይተርፎን እዩ ምስ ኣብይ አሕመድ ኮንካ ምቅላስ ማለት እታ ዘላ ኤርትራ ከም ሃገር ንኸይትቕፅል ዓሸራኻ መቕማጥ ማለት እዩ ብማእከልቲ ኣብይ አሕመድ ዝሓስቦ ዘሎ ወራር ድማ ህዝቢ ኤርትራ ተጎዳኢ ከም ዝኸውን ክትሓስብ ይግባእ ዓሰብን ባሕርን ሒዙ ስቕ ዝብል መንግስቲ ኢልካ ትሓስብ ተሃሊኻ ጌጋ እዩ ሎሚ ልኡላውነትካ ዝደፈረ ጽባሕ ከም ሃገርን ህዝብን ከጥፋእካ ድሕር ዝብል ኣይኮነን ንህዝቡ ድሮን ዝፈነወሉን ዘበቐቐሉን መራሒ ንጎረቤት ዳ እንታይ ክገብሮ ይኽእል ኢልካ ምሕሳብ እውን ናይ ብሱላት እዩ ሃገርን ልኡላውነትን መጀመርታ ውሽጣዊ ፖለቲካዊ ጉዳያትን ምምሕዳራዊ ለውጥታትን ካልኣይ ብምግባር ድማ ነቲ ዘሎ እዋናዊ ምትንኻላት ብሓባር ምምካት አገዳሲ ይኸውን ዝብል መልሲ ዝወሃቦ አንድ ኤርትራ ጦርነት የገጠመ አንድ ወታደር ጠይቁት ምን አይነት ስቃይ እንደነበረ ያኔ የማዳም ቀመሞች ቪዲዮ ምሰራው ለእናንተ ነው የቀን ሰራተኛ ምሰሩ አጠቃላይ ሎው ክላስ የሚባለው የኢትዮጵያ እናንተ ሎው ክላሶቹ ማለት ነው በእነሱ ስፖይል ያተደረጋቸው ነው በጣም ስፖይል የተደረጋቸው ነው እናንተ መከተል ያለባችሁ ሌላ ስኬታማ ኢትዮጵያውያን አይደል እንጂ እነ ሞጣ እነ ዮኒ ማኛ እነዚህ ደደቦች መከተል የለባችሁ ኦኬ እኛ ኤርትራውያን ሀገራችን ስለ ባህር ስታወሩ ስንት ዋጋ ነው የተከፈለበት ባህር ታውቃላችሁ ስንት ህዝብ ነው የሞተበት ህዝባችን ማለት ነው በጣም ብዙ ዋጋ ከፍሎ በጣም ብዙ ዋጋ ከፍለንበት ነው ሀገራችን ያዝ ነው እያንዳንዱ ቤት እኮ ስንኩል አለ ኤርትራ ውስጥ እያንዳንዱ ቤት ሱ አለ አንድ ኤርትራ ጦርነት የገጠመ አንድ ወታደር ጠይቁት ምን አይነት ስቃይ እንደነበረ ያኔ ከተሞቻችን በደብዳብ በሚሳኤል በሚናም ጨቅቷል ማሳዋን ታቁታላችሁ በደም ጨቅቷል በሞርታር እኛ ረሳውም ቪዲዮ አለን ማሳያችሁ እንዲያም ዶክመንት አድርጌ ያሳያችኋለሁ እኛ ሀገራችን እንደናታችን ነው ምናያት ደስተኛ ነን በሀገራችን ለዛ ነው ኤርትራ በሀገሩ አይደራደርም የምትሉት ያ አንደራደር that's okay that's who we are እንደዛ ነው ሀገሩ የተገነባው አሰብና ምታወት እርሱት ህልም ነው እሱ አይሆንም ያ ባር አሜሪካ ማትፈልጎ ይመስላችኋል ወይ ሌላ ሀገር ማይፈልጎ ይመስላችኋል ይፈልጉታል ግን አይቻልም ያ አንድ ሀገር ሁላዊ ሀገር መያዝ አይቻልም ግን ወጣቱ እዚህ ጋር ያለ ስፖይል የተደረገ ነው ከተል ያለባችሁ ሌላ ስኬታማ ሰዎች አሉ በጣም ስኬታማ ሰዎች አሉ ኢትዮጵያ ላይ በጣም ግዙፍ ሜጋ ዌልዝማ ሜጋ ማይንድ ያላቸው ሰዎች በጣም ግዙፍ ሰዎች አሉ አንድ ከነሱ ልጠቁማችሁ ስፖርተኛ ከሆናችሁ ኃይልን ገብረስላሴ ተከተሉት የቢዝነስ አይዲያ ካላችሁ ኤርሚያስ አመልጋን ተከተሉት ኦኬ ህልም ከሌላችሁ ወይ ደግሞ ቪዥን ከሌላችሁ ደግሞ ዳዊት ድሪምስ አላችሁ ወይ ሌላ ማን ያዘዋል ይሾቱ አሸናፊ ታያ አላችሁ በፖለቲካ ደረጃ አሁን መከተል ከፈለጋችሁ እነ ቴዎድሮስ አድሃኖም አለላችሁ ዓለም አቀፍ እና አርከበ ወቅባይ አላችሁ እና ትክክለኛ ዜናም ከፈለጋችሁ ደግሞ የወይኗ ልጅ አላችሁ የተደራጀ ዜና ከፈለጋችሁ ማለት የተጠና ምንድነው የሚያገለግለው ለኢትዮጵያ ምንድነው ያበረከተው እስኪ ዮኒ ማኛኛ ሞጣ ምትሉት ምንድነው ምን ፕላትፎርም አላችሁ ወሬ ማመላለስ is not like that አንድ ሰው እኮ ሰርቪስ መስጠት አለበት ለህብረተሰቡ በአንድ ሙያ ረጅም ጊዜ አዳብሮ አንድ ሙያ ማገልገል አለበት ይሄ ነው የሚሰራው መባል አለበት ሚዲያም እኮ
ሙያ ይፈልጋል እኮ እነዚህ ይፈዋሉ እኮ የረጅም አመት ባለሙያ ሚዲያ ከፈለግን ማለት ነው የራሳቸው ሴፉ ሾው ብራንድ ያላቸው ማለት ነው ስፖንሰር አሁን ቢጠይቁ ማን የሚከለክላቸው ዮኒ ማን ምንድነው ማን ነው ስፖንሰር የሚሆነው እስኪ ሞጣው ስፖንሰር ቢፈልግ ያገኛል ወሬ ለማመላለስ እና ፕሊዝ ወጣቶቹ እነሱን አትከተሉ ኦኬ አሁን አንድ ኢትዮጵያው እዚህ ጋር አስጨቃጨቀ የነበረው ለዛ ነው ተከተሏቸው ፕሊዝ መከተል ያለባችሁ እነዛ ትልልቅ ሰዎች ነው ሚዲያ ከፈለጋችሁ እነሱ ይፉዩ ዜና ከፈለጋችሁ አዲስ ሸገር አዲስ አላላችሁ እነሱን